የቤት ኪራይ በከፍተኛ ደረጃ መጨመሩን ለማወቅ ችለናል። ባለፉት ወራት በአዲስ አበባ የሚታየው የቤት ኪራይ ዋጋ ከተማዋን በጣም ውድ ከሆኑ 10 የአፍሪካ ከተሞች መካከል አንዷ ማድረጉ ታውቋል። በሌላ በኩል ደግሞ የሕዝብ ትራንስፖርት አገልግሎት ሰጪ አሽከርካሪዎች የታሪፍ ጭማሪ እንዲደረግ ያቀረቡት ጥያቄ ተፈጻሚ ሳይሆን ቆይቷል ሲሉ ቅሬታቸውን ገልጸዋል። ለቅሬታው ምላሽ የሰጠው የትራንስፖርትና ሎጂስቲክስ ሚኒስቴር የትራንስፖርት ዋጋ ላይ ጭማሪ መደረጉንና ጭማሪው የሚጀምርበትን ቀን አሳውቀዋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የህዝብ ትራንስፖርት አገልግሎት ሰጪ አሽከርካሪዎች የታሪፍ ጭማሪ እንዲደረግ ያቀረቡት ጥያቄ ተፈጻሚ ሳይሆን ቆይቷል ሲሉ ቅሬታቸውን ገልጸዋል። ለቅሬታው ምላሽ የሰጠው የትራንስፖርትና ሎጂስቲክስ ሚኒስቴር የትራንስፖርት ዋጋ ላይ ጭማሪ መደረጉንና ጭማሪው የሚጀምርበትን ቀን አሳውቀዋል። በአዲስ አበባ ከተማ የህዝብ ትራንስፖርት አገልግሎት ሰጪ አሽከርካሪዎች የነዳጅ ዋጋ ላይ ከ3 ጊዜ በላይ ጭማሪ ቢደረግም የትራንስፖርት ታሪፍ ላይ ማሻሻያ ሳይደረግ መቆየቱን አስታውቀዋል። የታሪፍ ማሻሻያ እንዲደረግላቸው ለትራንስፖርትና ሎጂስቲክስ ሚኒስቴር ጥያቄ ቢያቀርቡም እስካሁን ተግባራዊ አለመደረጉን ገልጸዋል። የህዝብ ትራንስፖርት አገልግሎት የሚሰጡ አሽከርካሪዎች የታሪፍ ማሻሻያ የተደረገላቸው የ1 ሊትር ነዳጅ ዋጋ 80 ብር በሚሸጥበት ወቅት እንደነበረ ያነጋገርናቸው የታክሲ አሽከርካሪዎች አስታውቀዋል። ሆኖም የነዳጅ ዋጋ ከ3 ጊዜ በላይ ጭማሪ ያደረገ ቢሆንም የታሪፍ ማሻሻያው ግን ሳይስተካከል መቆየቱን ገልጸዋል። በዚህ ጉዳይ ላይ አስተያየታቸውን የሰጡት የታክሲ አሽከርካሪ እንደገለጹት ከሆነ ታሪፉን እንዲያስተካክሉልን የትራንስፖርት ሚኒስቴርን ጠይቀናል። የነዳጅ ዋጋ 3 ጊዜ ተሻሽሏል። በሶስቱ ዙሮች ከ80 ብር ወደ 121 ብር ጨምሯል። ነገር ግን ምንም የታክሲ ታሪፍ ማሻሻያ አልተደረገም በማለት አስረድተዋል። አሁንም የትራንስፖርት ዋጋው ሳይጨምር የነዳጅ ዋጋ ላይ ጭማሪ መደረጉ ታውቋል። ተግባራዊ በተደረገው የነዳጅ ምርቶች የችርቻሮ ዋጋ መሰረት 121 ብር ሲሸጥ የነበረውን 1 ሊትር ቤንዚን 8 ብር ከ12 ሳንቲም ጨምሮ በ129 ብር ከ12 ሳንቲም መሸጥ መጀመሩ ታውቋል። ነጭ ናፍጣና ኬሮሲንም በተመሳሳይ ዋጋ እንዲሸጡ መወሰኑን የንግድና ቀጠናዊ ትስስር ሚኒስቴር ይፋ ካደረገው መረጃ ላይ ተመልክተናል። የትራንስፖርትና ሎጂስቲክስ ሚኒስቴር በበኩሉ የትራንስፖርት ዋጋ ላይ በጥቂት ቀናት ውስጥ የዋጋ ጭማሪው ተግባራዊ እንደሚደረግ አሳውቀዋል። ከዚሁ ጎን ለጎን ደግሞ በነዳጅ ምርቶች ላይ የሚጣል የ30 በመቶ ግብር እንደማይኖር መንግስት አሳውቀዋል። ከታህሳስ ወር 2018 ዓ.ም ጀምሮ በነዳጅ ምርቶች ላይ የሚተገበር የ30 በመቶ ግብር እንደማይኖር የነዳጅና ኤነርጂ ባለስልጣን ያስታወቀው። የነዳጅና ኤነርጂ ባለስልጣን ዋና ዳይሬክተር ዶክተር ደስታው መኳንንት ከታህሳስ ወር 2018 ዓ.ም ጀምሮ በነዳጅ ምርቶች ላይ የ30 በመቶ ግብር ይጣላል የሚል መረጃ በማህበራዊ ሚዲያዎች ላይ ሲዘዋወር መቆየቱን፣ ነገር ግን ይህ መረጃ ሐሰተኛ መሆኑን ገልጸዋል። ገንዘብ ሚኒስቴርን ጨምሮ በጉዳዩ ላይ በየትኛውም የመንግስት አካል የተሰጠ መግለጫ እንደሌለ ማረጋገጣቸውን የገለጹት ዋና ዳይሬክተሩ ይጣላል የተባለው ግብር በማህበራዊ ሚዲያው ላይ የተፈጠረ እንጂ የነዳጅና ኤነርጂ ባለስልጣንም የሚያውቀው ከዚህ ወር ጀምሮ የሚጣል ምንም አይነት የግብር ጭማሪ እንደማይደረግና መንግስትም ይህን የማድረግ እሳቤ እንደሌለው መሆኑን ተናግረዋል። በሐሰተኛ መረጃ የተነሳ ህብረተሰቡ ላልተገባ ሰልፍና እንግልት እየተዳረገ ይገኛል ያሉት ዋና ዳይሬክተሩ ያለምንም ይፋዊ የመንግስት ውሳኔ ከወጣው የነዳጅ ዋጋ ውጭ ያለአግባብ ጭማሪ የሚያደርጉ የነዳጅ አከፋፋይ ኩባንያዎችና ማደያዎች ላይ ተጠያቂነት እንደሚኖርም አሳስበዋል። በአዲስ አበባ ከተማ በመደበኛ ሁኔታ ነዳጅ እየቀረበ መሆኑን፣ ነገር ግን በዚህ ሐሰተኛ መረጃ ምክንያት ፍጆታ ላይ ጭማሪ መፈጠሩን ገልጸዋል። የተናፈሰው መረጃ ስህተት መሆኑን ለነዳጅ ኩባንያዎችና ማደያዎች በተደጋጋሚ እያሳወቁ መሆናቸውን የገለጹት ዋና ዳይሬክተሩ ኩባንያዎቹ ባልተፈለገ መንገድ ታለው ከጅቡቲ የተረከቡትን ነዳጅ ላልተገባ ጥቅም የማዋል እሳቤ እንዳይፈጠርባቸው በድጋሚ አሳስበዋል። ባለስልጣኑ የተለያዩ ስርዓቶችን በመከተል ጥብቅ የሆነ ክትትል እያደረገ እንደሚገኝ፣ በዚህ ውስጥ ህገወጥ ተግባር ላይ የተሰማሩ እየተገኙና ቁጥጥር እየተደረገባቸው መሆኑንና የተላለፈባቸውን ውሳኔ ወደፊት እንደሚያሳውቁ ጠቁመዋል። በቅርቡ በአፋር ክልል ሰመራ ሎጊያ ከተማ አስተዳደር የነዳጅ ምርቶች ላይ ቅሸባ እየተፈጸመበት የሚገኝ ስፍራ ላይ በብሔራዊ መረጃና ደህንነት አገልግሎት በተደረገ ጥናትና ከፌዴራልና ከክልሉ ፖሊስ ጋር በመሆን በተደረገ የክትትል ስራ 10 አጥፊዎች በቁጥጥር ስር መዋላቸው መገለጹ ይታወሳል። በሌላ በኩል ደግሞ የቤት ኪራይ በከፍተኛ ደረጃ መጨመሩን ለማወቅ ችለናል። ባለፉት ወራት በአዲስ አበባ ከተማ የሚታየው የቤት ኪራይ ዋጋ ከተማዋን በጣም ውድ ከሆኑ 10 የአፍሪካ ከተሞች መካከል አንዷ ማድረጉ ታውቋል። አዲስ አበባ በ2025 የፈረንጆች ዓመት ከፍተኛ የቤት ኪራይ ከሚያስከፍሉ 10 የአፍሪካ ከተሞች መካከል መመደቧን ኑምቤኦ የተሰኘው
የተሰኘው ዓለም አቀፍ የኦንላይን ዳታቤዝ የሆነው ተቋምን ጠቅሶ ቢዝነስ ኢንሳይደር አፍሪካ ዘግበዋል። እንደ ቢዝነስ ኢንሳይደር አፍሪካ ዘገባ ከሆነ የአዲስ አበባ ከተማ የኪራይ መረጃ ጠቋሚ 22 ሆኖ የተመዘገበ ሲሆን በዚህ ቁጥር መሰረትም አዲስ አበባ በዓለም አቀፍ ደረጃ 202ኛ ላይ ተቀምጣለች። በዚህም ለመኖሪያ ቤት ተከራዮች በአህጉሪቱ በጣም ውድ ከሆኑ ከተሞች መካከል አንዷ እንድትሆን አድርጓታል ተብሏል። ከአዲስ አበባ በመቀጠል የደቡብ አፍሪካዋ ኬፕ ታውን በከተማ የኪራይ መረጃ ጠቋሚው 21 ሆኖ ሲመዘገብ ኪጋሊ ደግሞ በ11 የኪራይ መረጃ ጠቋሚ ደረጃ ላይ ተቀምጣለች። ኬፕ ታውን በዓለም አቀፍ ደረጃ 218ኛ እንዲሁም ኪጋሊ ደግሞ በዓለም አቀፍ ደረጃ 264ኛ ደረጃን መያዛቸው ታውቋል። ቢዝነስ ኢንሳይደር እንደዘገበው ከሆነ በዚህ ዓመት የቤት ኪራይ ዋጋ መጨመር በአፍሪካ ከተሞች ለሚኖሩ ነዋሪዎች ዋነኛ ፈተና ሆኖ ታይቷል። ከፍተኛ የመኖሪያ ቤት ኪራይ መኖሩ ነዋሪዎች ራቅ ወዳለ የከተማ ዳርቻዎች እንዲዘዋወሩ እያስገደደ መሆኑን የገለጸው ዘገባው ይህም የትራንስፖርት ወጪን በመጨመር የጉዞና የጊዜ ማራዘም ብቻ ሳይሆን ምርታማነትን መቀነስን ያስከትላል ብለዋል። በተለይም ዝቅተኛና መካከለኛ ገቢ ያላቸው ቤተሰቦች በእጅጉ ተጎድተዋል ሲልም አክለዋል። የተከራይ አከራይ ሕግ በማውጣት የኢትዮጵያ መንግስት የኪራይ ዋጋን ለመቆጣጠር እየሰራ እንደሚገኝ ደጋግሞ ገልጿል። የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅ መሰረት የመኖሪያ ቤት አከራዮች በዘፈቀደ የኪራይ ዋጋ መጨመር አይችሉም መባሉ የሚታወስ ነው። አከራይ የኪራይ ዋጋ ጭማሪ ማድረግ የሚችለው ተቆጣጣሪው አካል በዓመት አንድ ጊዜ ነባራዊ የኢኮኖሚ ሁኔታውንና ሌሎች አግባብነት ያላቸውን ጉዳዮች ከግምት በማስገባት ሊወስን የሚችለው የመኖሪያ ቤት ኪራይ ጭማሪን መሰረት በማድረግ እንደሆነ በአዋጁ ላይ ተጠቅሷል። ማንኛውም የቤት ኪራይ ጭማሪ በተቆጣጣሪው አካል በሰኔ 1 ለህዝብ ይፋ ተደርጎ ከሰኔ 30 ጀምሮ ለአንድ ዓመት የጸና እንደሚሆንም ተገልጿል። የቤት ኪራይ ውል ዘመን ሳይጠናቀቅ ተከራይን ከቤት ማስወጣት ወይም በዚህ አዋጅ ከተፈቀደ ሁኔታ ውጭ የዋጋ ጭማሪ ማድረግ የማይቻልና ይህም አስገዳጅ ድንጋጌ መሆኑ ተጠቅሷል። አከራዮች ከሁለት ወር የቤቱ ኪራይ በላይ ቅድመ ክፍያ መጠየቅ አይችሉም የተባለ ሲሆን የቤት ኪራይ ክፍያዎች ደግሞ በባንክ ወይም በሌላ ህጋዊ የኤሌክትሮኒክ ዘዴ መፈጸም አለባቸው ተብለዋል። አከራይና ተከራይ የቤት ኪራይ ክፍያ ሰነዶችን አደራጅተው የመያዝ ግዴታም ተጥሎባቸዋል። ማንኛውም የቤት ኪራይ ውል በጽሁፍ የሚደረግ ሆኖ በተቆጣጣሪው አካል መረጋገጥና መመዝገብ እንደሚኖርበትና የመኖሪያ ቤት ኪራይ ውል ከ2 ዓመት ሊያንስ አይችልም በሚል መደንገጉም ታውቋል። ይህ ህግ ተግባራዊ ቢደረግም የቤት ኪራይ ዋጋው እየጨመረ መሆኑን ነዋሪዎች በተደጋጋሚ ጊዜ ቅሬታቸውን ሲያቀርቡ ይደመጣል። ውድ ቤተሰቦቻችን ባላችሁበት አካባቢ የቤት ኪራይ ዋጋው እንዴት እንደሆነ በሐሳብ መስጫው ላይ ጻፉልን። ከዚህ በፊት ስትከፍሉት የነበረውንና ይህ ህግ ከወጣ በኋላ የተደረገባቸውን ጭማሪ በተመለከተን በዝርዝር መረጃውን አካፍሉን።